ሰላም ሰላም ቤተሰብ እንዴት ናችሁ? ድራማው አሁንም እንደቀጠለ ነው። ቪዲዮውን አይታችሁታል ብዬ ተስፋ አደርጋለሁ። የሩታና የኤፍሬም ድራማ አሁንም እንደቀጠለ ነው። ተሻሽሎ ነው እየመጣ ያለው ቤተሰብ። በጣም የሚገርም ነገር ነው። የባለፈውን ቪዲዮውን ሰርቼ ነበር እና በዚህ ልክ አይደለም ማለት ሄርሜላን ተወቃሽ አድርጋት ነበር። ልጄ አንቺ ጋ ነው ምናምን ነገር ግን በዚህ ልክ ደግሞ ራሱን አሳድጎም ኤፍሬምም እንዳለበት አልጠረጠርኩም ነበር እውነት ለመናገር። አሁን ግን በጣም ግልጽ የሆነ ሴራ ነው። ኤፍሬምና ሩታ ከበፊትም ስንትና ስንት ነገሮችን ሲያደርጉ እንደነበር ይታወቃል ቤተሰብ። አሁንም ደግሞ ያኛው አልበቃቸው ብሎ ያ ሁሉ ሴራ አልበቃቸው ብሎ በድጋሚ ሌላ እቅድ ይዘው መጥተዋል ማለት ነው። በዚህ ልክ ግን ሰው ሰላም ሲሆን አለመውደድ ይሄ በቃ የሰው ምልክት አይደለም፣ የሰውነት ጸባይም አይደለም። በዚህ ልክ ለምን በቃ ሁኔታዎች እንደማይሆኑ ያውቃሉ። ኤፍሬምን ለምንድን ነው በዚህ ልክ የሚያሽቃብጠው? ጭራሽ እንዴት ነው በሰላም እየኖሩ ያሉበት ቤት ድረስ ሄዶ እንደዚህ ትላንት የአብርሽን እንትን ነው በጣም የወደድኩት። በቃ እንዲያውም የአብርሽን ትዕግስት በቃ በስተመጨረሻ አልቻለም። ቤቱ ድረስ ሄዶ እንዴት ነው በዚህ ልክ እንትን ሊል የሚችለው? እሱ ማን ስለሆነ ነው? አባቱ እያለ ይሄ ልጅ እኮ የአብርሽ ልጅ ነው አይደለ እንዴ? ስለዚህ ኤፍሬም ለምንድን ነው በዚህ ልክ ጋጠወጥ እየሆነ ያለው? በዚህ ልክ የሚያንጨረጭረው ለምንድን ነው? ሄርሜላም የእሱ ልትሆን አትችልም፣ ግልጽ ነው። ሩታም ደግሞ ከአብርሽ ጋር መሆን አትችልም። ይሄን አምኖ መቀበል ለምንድን ነው የከበዳቸው? በዚህ ልክ ሰው የማይፈለግበት ቦታ ላይ ለምንድን ነው የሚቀመጠው? ቤተሰብ እንዴ ለምን? በጣም እኮ ነው የሚያስጠላው። አያፍርም እንዴ? ሲጀምር ኤፍሬም ምን እየሆነ ነው? ራሱን እያጣ ነው፣ እያበደ ነው ያለው ሲጀምር ማለት ነው። ለምንድን ነው በዚህ ልክ እንደዚህ እየሆነ ያለው? ሲጀምር ይሄ ሴራ ነው፣ ግልጽ የሆነ ሴራ ነው። ልጁ አልጠፋም። ልክ ካሁን በፊት ሲሰሩት እንደነበረ ድራማ፣ ያ ድራማ አልተሳካላቸውም። ምንም ቻሌንጆችን ቢያሳልፉም በስተመጨረሻም አንድ ላይ ሆነዋል ደስ በሚል ሁኔታ። ያ ሴራ አልተሳካም። ነገር ግን አሁንም ድጋሚ አይሰለቻችሁም እንዴ? ተንኮል ማሰብ የሰው ልጅ አይሰለቸውም? በዚህ ልክ እኮ በጣም የሚያስጠላው እውነት ለመናገር በቃ ይበቃል። ከዚህ በኋላ ምንም አለምን ሄርሜላና አብርሽ አንድ ላይ ናቸው፣ አሁንም ናቸው፣ አንድ ላይ ነው የሚሆኑት። በቃ ይሄ ነው። እናንተ ምንም ሴራ እንትን ብትሉም እውነት ተደብቃ አትቀርም። ሁልጊዜም ቢሆን እውነት እውነት ነች። ስለዚህ በዚህ ስራችሁም ከምታፍሩ ለምን በቃ ያላችሁበትን ሁኔታ ተቀብላችሁ አምናችሁ ህይወታችሁን ለምን አትኖሩም? እነዚህን ሰዎች ለምን አትተዋቸውም? ሄርሜላ ምን ታደርጋችሁ በዚህ ልክ? አንተ በዚህ ትጨቀጭቃት አለ፣ ሩታ በዚህ ምን ታደርጋችሁ? በቃ እሷ ህይወቷን እየኖረች ነው። ከዚህ በኋላ አትረብሹ፣ አታዋት። ይሄ ዛሬ ልጅ ጠፋ፣ ዛሬ እንደዚህ ሆነ፣ ነገ እንደዛ እያላችሁ ደግሞ አዳዲስ ሴራዎችን እየፈጠራችሁ ራሳችሁንም አትድከሙ። ማንንም ለማሳመን አትሞክሩ፣ አትተውኑብን። በቃ ከዚህ በላይ ይበቃል። ምክንያቱም የእስካሁኑ በጣም ብዙ ማሳያ ነው የእናንተ ምን አይነት ጸባይ እንዳላችሁ። የእስካሁኑ ቪዲዮዎች ራሱ በጣም ከምስክርም በላይ ናቸው። ስለዚህ ሰው ራሱን ለማሻሻል ይሞክራል እንጂ እናንተ በዚህ ልክ በየቀኑ እየወረዳችሁ የምትሄዱት ለምንድን ነው? በቃ ይበቃል። የራሳችሁን ህይወት ኑሩ፣ እነሱም ይኑሩበት። እየኖሩም ነው ያሉት። በልጁ ላይ አታሟርቱ። ልጁ እንደዚህ ያለ ምንም አልሆንም። ልጁን ሲጀምር እናንተ ናችሁ ያስቀመጣችሁት። አበቃ። ይሄ ለሌላ ድብቅ ሴራችሁ እየተጠቀማችሁበት ነው። ስለዚህ